ሰላም እንዴት ናችሁ? ዛሬ አንድ ሐሳብ ላወራ መጥቻለሁ። እሱም ምስጢራችሁን ወይም ገመናችሁን ለሰው አሳልፋችሁ አትስጡ። ምስጢራችሁን ወይም ገመናችሁን የሚያውቅ ሰው ሁል ጊዜ ጠላታችሁ ነው። ስትወርቁ ከማንሳት ይልቅ በወደቃችሁበት በዛው እንድትቀሩ የሚያሰር የሚሰራ ክፉን የሚያስብ የሚቀና ሁል ጊዜ ልቡ በቅናት የተሞላ ሰው ነው። ገመናችሁን ያለ ልክ ሰውን አቅርባችሁ ያለ ልክ ወዳጅነት ፈጥራችሁ እናንተን ከማይመጥን ጋር እናንተን በማይመጥን ቦታ እናንተን ከማይመጥን ሰው ጋር ወዳጅነት አትፍጠሩ፣ ጓደኛ አታድርጉ። እንድታለቅሱ ምክንያት ይሆናል። ሲታለቅሱ ይስቃል፣ ሲሳካላችሁ ይቀናል፣ ስትወርቁ ደስተኛ ይሆናል። ስለዚህ ጓደኛ በትክክል ምረጡ፣ በልክ ኑሩ፣ ገመናችሁን ጠብቁ። የአብዛኛው ሰው ውድቀት ያለ ልክ የሆነ የጓደኝነት ውጤት ነው። ያለ ልክ ገደብን ያለፈ የጓደኝነት ውጤት ያስለቅሳል፣ ልብን ይሰብራል። ጠላት ከሩቅ ቦታ ይመጣል ብላችሁ አትጠብቁ። ምስጢራችሁን የሚያውቅ ሰው ያ ሰው ጠላታችሁ ነው። ገመናችሁን፣ ድካማችሁን፣ ጥንካሬያችሁን የሚያውቅ ሰው ያ ሰው ጠላታችሁ ነው። ሰው በባህሪው ቅናተኛ ስለሆነ ሲሳካላችሁ አይወድም። ስታዝኑ ግን በተቃራኒው ደስተኛ ይሆናል። ጓደኛ ምረጡ፣ በልክ ኑሩ። እኔ በህይወት የተማርኩት ትምህርት ይሄ ነው። ጓደኛ መምረጥና በልክ መኖር። ያበላችሁት፣ ያጠጣችሁት፣ ያጎረሳችሁት እንድትወርቁ ምክንያት ይሆናል። ስትወርቁ ይስቃል፣ አያነሳችሁም። በእናንተ ጀርባ ቆሞ የራሱን ስኬት ያሳድዳል። በእናንተ ተደግፎ የራሱን ይገነባል። አንድ ጓደኛ ለጥቅም ካልሆነ በስተቀር በታሪክ አይቀርባችሁ። አንዳንድ ሰምታችሁ አታውቁም? የሆነ ነገር ይዞ ብር የሚጠይቁ የሚያስፈራሩ፣ ያለ ገደብ የሆነ ጓደኝነት ነው። ምስጢራችሁን ለሰው ያለ ገደብ በሆነ ጓደኝነት ውስጥ አሳልፋችሁ አትስጡ። ሰው ሁል ጊዜ ለራሱ ጥቅም ለራሱ ክብር ይጠቀማችኋል። ምስጢራችሁን ሲያውቅ፣ ገመናችሁን ሲያውቅ፣ ውሏችሁን ሲያውቅ፣ ደሞዛችሁን ሲያውቅ፣ ንግግራችሁን ሲያውቅ፣ አስተሳሰባችሁን ሲያውቅ ሰው ጠላት ይሆናል። ምናልባት ያለ ልክ ጓደኝነት ውስጥ ያላችሁ ሰዎች ጠላትነት እያፈራችሁ እንደሆነ በደንብ እንድታስቡ ፈልጋለሁ። ቁርስ፣ ምሳ፣ እራት አብራችሁ እየበላችሁ እያወራችሁ አብራችሁ የተነሳችሁ አብራችሁ የተኛችሁ አብራችሁ እያጠናችሁ አብራችሁ እያደራችሁ ጠላትነትን ግን እያፈራችሁ እንደሆናችሁም ልታስቡ ይገባል። ጠላት ከሩቅ አይመጣም። እዚህ ምድር ላይ የማንም ጠላት ከሩቅ ሳይሆን ከቅርብ ምስጢር ከሚያውቅ ማንነቱን ከሚያውቅ ሰው በቅናት ተነሳስቶ በቅናት ውስጥ ልቡ ከታወረ ሰው በስተቀር ጠላት ከሩቅ አይመጣም። አትጠብቁ ጠላት ከሩቅ ይመጣል ብላችሁ። ግን ጓደኛችሁ ማን ነው?
ከማን ጋር ነው እየዋልኩ ያለሁት? ምንድነው እየሰራሁት ያለሁት? ምንድነው እኔ ጋር ያለ ሰው ዓላማው ምንድነው? ወዴት ነው የሚሄደው? ለምንድነው እየቀረበኝ? ሊያጠቃኝ ነው? እውነት ሳፖርት ሊያደርገኝ ነው? በሚገርም ሁኔታ ሰው ቀርቦ ሳፖርት ተደርጎ መሄድ ኖርማል ችግር የለውም። ሰው ቀርቦ ግን በሰንሰለት አስሮ እንዳይነሳ አድርጎ ጥሎ ገሎ ቀብሮ መሄዱ ከባድ ነገር ነው። ስለዚህ ጥንቃቄ አድርጉ። መጽሐፍ ቅዱሳችን ይሁዳ ከኢየሱስ ክርስቶስ ጋር አስቡት። እንግዲያውስ አስቡት፣ ሰማይና ምድርን ፈጣሪ ከሆነው ከኢየሱስ ጋር እሱን ከምድር አፈር ሰርቶ እስትንፋሱ ከሰጠው ከኢየሱስ ጋር ለሱ ያለ በከብቶች በረት ከተወለደው ኢየሱስ ጋር ትይዩ አብሮ እየበላ ታምራቱን እያየ ሁሉ ነገር ከሱ ጋር አብሮ እየኖረ ምስጢሩን ስለሚያውቅ ከጠላቶቹ ጋር ወዳጅነት ፈጠረ። ኢየሱስን ለመግደል ከሚያስቡ ሰዎች ጋር ለገንዘብ ብሎ ለትንሽ ሳንቲም ብሎ ጠላትነትን ፈጠረ፣ ወዳጅነትን ፈጠረ። ለኢየሱስ ጠላት ከሆኑ ሰዎች ጋር ወዳጅ ሆነ። ምቹ ጊዜ ይጠብቅ ነበረ ይላል መጽሐፍ ቅዱስ ኢየሱስን አሳልፎ ለመስጠት። ምክንያቱም የኢየሱስን ውሎ አዳሩን፣ ንግግሩን፣ ሁኔታውን ሁሉ ነገር ስለሚያውቅ አሳልፎ ለመስጠት ምቹ ጊዜ ይጠባበቅ ነበር። ባይዘ ከልክ በላይ ያቀረባችሁ ሰው ከጠላታችሁ ጋር ወዳጅ ይሆናል። አሳልፏችሁ ልሰጣችሁ ምቹ ጊዜ ይጠብቃል። በደንብ ስሙ። አሳልፏችሁ ልሰጥ በትንሽ ጥቅም አሳልፏችሁ ልሰጥ ሊያስለቅሳችሁ ከጠላታችሁ ጋር ወዳጅ ይሆናል። ይሁዳ ይህንን ነው ያደረገው። አሳልፎ ሰጠኩ ለትንሽ ሳንቲም ብሎ ማለት ነው። ሰማይና ምድርን የፈጠረ ስንት ታምራትን እየሰራ የነበረውን ኢየሱስን ከጠላቱ ጋር ወዳጅ በመሆን ከኋላ ደባ በመፍጠር ተመሳጥሮ ሸጠ። ሰው እንደዚህ ነው። ሰው እንደዚህ ነው። አጠገባችሁ ያላችሁ ሰው ምናልባት አንዱ ይሁዳ ነው። ገንዘባችሁን ወዶ ምሰጡት ነገርን ወዶ የሆነ ነገር ወዶ እድል ቢያገኝ ሸጦ የሚሄድ ማለት ነው። እድል እየጠበቀ ጊዜ እየጠበቀ ሽጧቸው ገሎ እንዳትነሱ ሞራላችሁን፣ ስሜታችሁን፣ ያለው ሀብታችሁን ሁሉ ደብድቦ ገሎ ለመሄድ እድል የጠበቀ ካለ ሰው ጋር ምናልባት ወዳጅነት ፈጥረሽ ይሆን? ሰላምሽን አጥፍቶ ሊሄድ ካለ ሰው ጋር ወዳጅነት ፈጥረሽ ይሆን? ጥንቃቄ አድርጉ። ሁሉ ጓደኛ አይደለም። ሁሉ ሰው ትክክለኛና እውነተኛ ጓደኛ አይደለም። ጊዜ የሚጠብቅ ከጠላታችሁ ጋር የሚማክር አሳልፎ ሊሰጧቸው ቀንና ሰዓትን እያጠነ ያለ ሰው ሊሆን ስለሚችል ገመናችሁን፣ መስጥራችሁን አሳልፋችሁ አትስጡ። ጥንቃቄ አድርጉ። ውሏችሁ ከማን ጋር እንደሆነ ቼክ አድርጉ። መግባት መውጣታችሁ ከማን ጋር እንደሆነ ቼክ አድርጉ። ይሁዳ ለኢየሱስ መራራት ካልቻለ ሰው ላንቺ ይራራልሻል ብለሽ አታስቢ። አይራራም። ምረጡ።
ምስጢራችሁን ደብቁ። ምስጢራችሁ ገንዘቡ እንደሆነ፣ ለጠላታችሁ ገንዘቡ ሀብቱ እንደሆነ ማሰብ መቻል አለባችሁ። ጠብቁ። አመሰግናለሁ።